ሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ የሰፍሯል ምሕረትን ይዞ በዙሪያ የሰፍሯል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ ከነበልባል እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢረዳ ለኔ የማንበብን ጸጋ ለኔና ለእናንተ የማስተዋልን ጥበብ ሰጥቶን የድርሳነ ዑራኤል ዘመጋቢት 22 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ከኔና ከናንተ ከሁላችን ጸንቶ ለዘላለሙ ይኑርና በመጋቢት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከሃዲዎች ወይም ተንኮለኞች የሚሆኑ 3 ነገሥታት ነበሩ። ስማቸውም አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛውም ደግሞ ናምሩድ በምዕራብ ክፍል የሚገኝ፣ ሶስተኛውም ሰናኦር የሚባል በአዜብ ክፍል የሚገኝ ነው። እነዚህም 3ቱ ነገሥታት በምድር ሁሉ ላይ ነገሱ። ጠላቶቻቸው ሁሉ ቀጥቅጠው የገዙና ከስልጣናቸው በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው ደግሞ በፀሐይ ብርሃን፣ ሶስተኛውም በቢኤል አምሳል በተሰራ ድንጋይ የሚሰግድ ነው። ሕዝቡም የታወቁት ጣዖታትን ተሸክመው ይነሳሉ። የጣዖታትንም ስም ዳጎንና ቤል፣ አቴናና አጵሎን፣ አቅማንድሮስና ወሮማርዴዎስ፣ ኤሬቅስሊስና ፌጎር፣ ሚሳቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሾችም አውራስና ናዝሬት፣ የጣሪዮ፣ ሄልያሴፍ፣ ድብራንና ደግሞ ሄልዶን እያሉ ስማቸውን በመጥራት ለኮከቡ ስዕል ደግሞ ይሰግዳሉ። ጠንቋዮችም ወይም ደግሞ ሟርተኞች ከሰናኦር ሰዎች ላይ የእግዚአብሔር መቅሰፍት እስኪወገድላቸው ድረስ ይጮሃሉ። ከዚህ በኋላ ውስጧ በወርቅ ቀለም የተጻፈ
ቁልፍ በመልአኩ በኡራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ያችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናዖርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥ አኖሯትና 3 ዓመት ከ8 ወር ተቀመጠች። ከዚህ በኋላ ናምሩድ እግዚአብሔርን ወደማያውቀው ወደ ሰናዖር ወደ ሳሮግ አወዳደቋ በተመሳቀለ ጎዳና ወይም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኛውን ላከ። ሰናዖርና ሳሮግ ይህን ነገር ሰምተው እርስ በርሳቸው ይህ ነገር ምንድር ነው? የረቀቀ እጹብ ድንቅ ነገር ነው ተባባሉ። ሰናዖርም ወደ ናምሩድ የዚያችን መጽሐፍ ሁኔታዋን ማኅተሟን እናያት ዘንድ ላክልን ሲል ደሞ ልጆቹን ላከ። ልጆቹም ይህን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛ ሰጠው። መልእክተኛውም የሰናዖር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አሕዛብና ሰካሮች ፍላጎታቸው ዘፈን ነውና ይህን ሥራ ግን ደሞ በደጋግ ሰዎች ዘንድ እንደ ወንጀል የሚቆጥር ነውና ለእኛም በውጭ ብልሆች ወይም ደጋግ ይመስሉናል። ውስጣቸው ግን አመፃና ፍትህ ማጉደል ከንቱ ነገርን የተመሉ ናቸው። ሰናዖርና ሳሮግ ወደ ጥንት ነገራቸው ተመልሰው ያችን መጽሐፍ አነበቧትና ንጉሥ በሰማይ ላይ እንዳለ ይኸውም የሚነክሰው የብርሃናት ገዢ አብ ሲሆን ወልድም የሚነክሰው ከአብና ከመንፈስ ቅዱስ ጋራ መንፈስ ቅዱስ ከአብና ከወልድ ጋር ሆኖ የሚነክስ አለ የምትል ናት። ሦስቱ ነገሥታት ጽሑፉን አይተው ልባቸው ተቃጠለ፣ ፊታቸውን ቧጠጡ፣ ጸጉራቸውንም ነጩ። ከዚያም በሐሳባቸው በላያችን ላይ ንጉሥ ካለ እኛ ጋር ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይቅጠመን አሉ። የመንግስቱን ግዛት ቢከቡት አንዱ እንኳን ደግሞ ከእጃችን አያመልጥም። ብናሸንፈውም ይቅርታ እናደርግለታለን። ወደ ሀገራችንም ገብተን ማለት ወደ ሰማይ ወጥተን በሀገራቸው ደግሞ ቋንቋ እንጣላቸዋለን፣ እንጋደላቸዋለንም ተባባሉ። ወደ ሰማይ የሚወጣና ወደ ምድር የሚያወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባቻ ወይም በመጀመሪያው ዕለት መሰረቷ በማይናወጥ በአለት ላይ ደግሞ ግንብ መስራት ደግሞ ጀመሩ። ሳሮግና ናምሩድ ሰናዖርም ሦስቱ የአሕዛብ ነገሥታት ግንቧን በሮቿን ለመስራት በሜትር ተከፋፈሉ። ከፍተኛ የሆነች የግንቧንም ሥራ ወጪውንና ውስጡን ደግሞ የሚያከናውኑ አዋቆች ቁጥር 17,000 ናቸው። እንጨት እየቆረጡ በልክ በልኩ ለማዘጋጀት የተመረጡት አዋቆች ከሆኑት ከሴቶ ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጁና ድንጋይም እየጠረቡ ለሚያቀርቡ ወይም ደግሞ ለሚገነቡ ገንቢዎች፣ ለእንጨት አናጺዎች አዋቆች 15,000 ሹሞች ሾሙ። እንዲሁም ደግሞ ከቆላው ምድር ደግሞ የተቆረጠውን ደግሞ የማይነቅዝ እንጨት ለሚሸከሙ 12,000 አዛዞችን ደግሞ ሾመላቸው። ከበረሃው ውስጥ ደግሞ የወደቁትን ደረቆችን እንጨቶችን የሚነሰንሱ 11,000 ታላላቅ አዛዦችን ደግሞ ሾሙ። እሊህም ጠንካሮችን ወፍራሞች የሆኑ እንጨቶች ጽናታቸው ደግሞ ወይም ጥንካሬያቸው ጥላቸው ደግሞ የሚያምር ደግሞ በቅመም ደግሞ ተራራ ላይ ደግሞ እንደሚኖሩ እንደ ዋሊያ መንጋ ናቸው።
ሁሉም በየተመደቡበት የሹመት ቦታቸው ተሰማሩ። ስለ ምግባቸውም ደግሞ ከዚያ ስንዴና ምስር እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን ደግሞ በየክፍላቸው መደቡላቸው። የተዘጋጀውን መብሉንና መጠጡን እየተቆጣጠሩ ደግሞ የሚያስቀርቡላቸው አዛዦችን ሾሙላቸው። ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። የግንቧን ማዕዘን በሜትር እየለኩ ተከፋፍለው ደግሞ በየድርሻቸው ደግሞ ግንቡን በማስረዘም መስራት ደግሞ ጀመሩ። ወደ ሰማይ የመወጫጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቆች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንብ ገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይም የተመኘ ከነሱ በቀር ማን ነው? ከሰማይም ወደ ምድር መውረድ ልማድ ነው። ሰማያውያን መላእክት ወደ ፈለጉት ይወጣሉ ይወርዳሉና። ቀደምት ከሆኑት የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗል ወይም በትዕቢት ተሞ ታጅሯልና። የልብ ትዕቢት እግዚአብሔርን ይቃወማል ሲል መጽሐፍ እንደተናገረ የሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፍቃዱን ለሚፈጽምለት ሁሉ ወዳጅ ስለሆነ ፍቃዳቸው እስኪፈጸም ድረስ እሺ በጀ ብሎ ደግሞ ይታዘዝላቸዋልና። እግዚአብሔር ግን በየተሰማሩበት ይህ ሥራ የኔ ድርሻ አይደለም፣ ሰራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹ ከምድር ወይም ወደ ላይ ደግሞ በጣም ሲርቁ ከታች ድንጋይና ጭቃ የሚያቀብላቸው በቦታው ታጣ። እግዚአብሔር የተንኮለኞችን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና። የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐይ ዋይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽራሪያም የተሳለ ጦራቸውን ይወረውሩ ጀመረ። የበጎ ሥራ ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገስታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ነበረ። እነሱም ከሦስቱ ነገስታት አንዱን ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉ ደግሞ ጀመረ። ከዚህ በኋላ የእግዚአብሔር መልአክ ኡራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሰረቷ ነቅሎ አፈረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ደግሞ ስላደረገ ለወሬ ነጋሪ ሰው እስኪጠፋ ድረስ ሰራተኞቿ ወይም አናጺዎቹ ገንቢዎቹና የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግስቱ ምስጋና ይገባል። በፍጹም ጠላቶቹ ላይ ደግሞ አምላካዊ ኃይሉን ያሳየን አምላክ እስከ ዘላለም ስሙ ከፍ ከፍ ይበል፣ አሜን። የፍጥረታን ሁሉ አምላክ የሚሆን አምላካችን አባታችን አዳም ባሪያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፋት በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸውና በየሹመታቸውም ደግሞ ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባዩ ቆመው አሸናፊ የሚሆን እግዚአብሔር ይመስገን ያመሰገኑም ደግሞ ነበረ። ስለዚህ እግዚአብሔር እርሱ ይቅርታን ምሕረትን እንደወደደ መጠን ደግሞ ሚካኤልና ገብርኤልን ምሕረትን ደግሞ ለሰው ልጆች ደግሞ ማማለድን ስለሚወዱ ከፍ ከፍ አደረጋቸው። አዳምን ከፈጠረው በኋላ የ99 ነገደ መላእክት ስማቸውን ገለጠ። ስማቸውም የማይታወቅ ሰውን በአደራነት የተቀበሉና ደግሞ በጠባቂነት የተመደቡ እልፍ አእላፍ የሚሆኑ የብዛታቸው ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክት አሉ።
ከዚህ በኋላ ኡራኤል በየጊዜው በግልጽ እየተነሳ ለሰው ልጆች ምሕረትን ለማሰጠት ዘወትር ስለኛ አጥብቆ ይለምናል። የሰማይ መላእክት ስለ ሰውና ስለ እንስሳት ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁል ጊዜ ምሕረትን ይለምናሉ። ሚካኤል በየዕለቱ ምሕረትን ይለምንም ዘንድ ደግሞ በኃይሉ አምላክ ደግሞ በስተቀኝ ይቆማል። ገብርኤል አቤቱ ጌታዬ ሆይ ፍጥረትን ፈጽመ ይቅር በል እንጂ አታጥፋ፣ ቃል ኪዳን ሐሰት አይደለምና ለወዳጅ ለአብርሃም ለልጁ ለይስሐቅ እንዲሁም ለባለሟልህ ለሆነው ለያዕቆብ የሰጠውን ቃል ኪዳንን አስበ ለነሱ ያደረከውን ለእነዚህ ደግሞ አድርግላቸው፣ ማራቸው፣ ይቅር በላቸው እያለ ይማልዳልና በእናትህ በማርያምና በመጥምቁ ዮሐንስ ቅዱሳን በሚሆኑ በመላእክቶች ሁሉ ብለ በመስቀልህ ኃይል እርዳን። ከፊትህ በምንቆምበት ጊዜ አቤቱ አታጋልጠን ወይም አታሳፍረን። ዳግመኛም መላእክት ለኃጥአን ይቅርታ እስኪደረግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ኡራኤል ከአንደበቱ ምስጋና አይለይምና የእግዚአብሔር ኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉህ የማያንቀላፋ ጸሎት ከአፍ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌሊት ተቀን ደግሞ ይለምናል። ሁሉንም የሚገዛ እግዚአብሔር የኡራኤል አምላክ ይቅር በለኝ ብሎ አንዲት ቃል ቢናገር በራሱ ላይ ደግሞ አክሊልን አቀናጀዋለሁ፣ ዕድሜውም ደግሞ አጭር ቢሆን አስረዝምለታለሁ ብሏልና። ከሞተም በኋላ በባህር እሳትና አስቸጋሪ አይነት ያለውን ደግሞ ጆሮ ያልሰማውን የጻድቃን ነፍሳት ደግሞ ከሚያደርጉበት ደግሞ ከዚያ በሕይወት አገር ደግሞ አኖረዋለሁ። ትሕትናውንና በቅንነት ለመልእክቱ ደግሞ ታዛዥ መሆኑን አይቶ እሱ የእውነት ፈራጅ ጌታ በዚህ ይወደዋልና። ኡራኤል የቅዱሳንን ሁሉ ጸሎትና መስዋዕት ደግሞ ለማሳረግ በጌታችን ዙፋን ፊት ለፊት ደግሞ ይቆማልና። ዳግመኛም ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጥ የሆነች ነፍስ የኡራኤል አምላክ ይቅር በለኝ ብትለኝ ከገሃነም እሳት አውጥቼ ደግሞ በእረፍት ቦታ እስከ ዘላለም ድረስ አሳርፋታለሁ አለ። የሰማይ መላእክት ሁሉ ይህን ቃል ሰምተው ተባብረው በአንድ ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ ምሕረትህ የበዛ እውነተኛ ይቅር ባይ ቸር ነህና አሉና ደግሞ ወደ ልመናቸው ተመለሱ። ጌታቸውን ደግሞ በአዩት ጊዜ የመለኮቱ ነበልባል ስላንጸባረቀባቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ደግሞ ወደ ታች ደግሞ አዘነበሉ። አሸናፊ እግዚአብሔር ምስጋና ደግሞ በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉ አመሰገኑ። ዳግመኛም ጌታችን ደግሞ ያዩት ዘንድ ደግሞ ወደ ላይ ደግሞ አቅንተው ደግሞ ሳለ ከፍርሃታቸው የተነሳ የእሳት ተፈጥሯቸው በእሱ ደግሞ ፊት እንደ ውሃ ደግሞ የተፈጥሮ ባህሪ ሆነና ከዚህ በኋላ መላእክት ሁሉ በአምላካችን ፊት የሚቆም የለም፣ ባህሪ እሳትና እውነተኛ ብርሃን ስለሆነ እናዩ ዘንድ አይቻለንም ሲሉ ደግሞ አደነቁ። የመላእክት እሳትነት ግን በጥንት ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሰሚ አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ እሳትና ብርሃን ነው። ሕይወት ደግሞ የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮትነቱን ደግሞ ህልውና ወይም አናኗሩን ጥንታዊ የሆነ የሶስትነት አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባላሉ። ምስጋናን የተመሉ ደግሞ ሁለንተናቸው ግሩማን የሆኑ እነሱ ለየራሳቸው ሊታዩ አይቻልም። ዘወትር ለሚያዩአቸው ዓይኖች ግሩማን የሚያስፈሩ ናቸው። የእግዚአብሔር ልዩ መልእክተኛ የሆነ ኡራኤል የዓይን ቅንድብ የሚርገበገበውን ያህል እንኳን
ሳይቆይ በየጊዜው ምስጋና ለማቅረብ አያርፍም። የእግዚአብሔር ኃያሉ መልእክተኛ ኡራኤል ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ጋር የተሾመ በመሆኑ በአንድ ጊዜ እያመሰገነና እየዘመረ ለዘላለሙ ይኖራል። የቅዱስ ኡራኤል ሰላሙና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኖር አሚን። ከመቤታችን ከቅድስት ድንግል ማርያም ሥጋ ለብሶ ሰው የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከሰማይ ወደ ምድር ደሞ ወደቁ። መላእክትም ጌታችን ወደ ተሰቀለበት ቦታ ከሰማይ ወርደው ለተከበረ መስቀል ሰገዱለት። ብዙዎች የሰዎች ነፍሳት ከመቃብራቸው ተነስተው የጌታችንን ሞት ባዩ ጊዜ አቤቱ ጌታችን ሆይ ሁላችን ዛሬም ቢሆን ለዘወትር ለመስቀል እንሰግዳለን እያሉ ፈጽመው አለቀሱ። መላእክት በመፍራትና በመንቀጥቀጥ ከእግረ መስቀሉ በታች ክንፋቸውን ዘርግተው በምድር ላይ ደግሞ ተነጠፉ። ያን ጊዜ መልአኩ ኡራኤል ሰይፉን መዞ መጣና ምድሪቱን ሊያጠፋት ቢወድም የአብ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ከለከላቸው። ይህ የተሰቀለው አምላኩና የፍጥረቱ ሁሉ አምላክ በመሆኑ ይህን ዓለም ለማጥፋት ተቆጣ ወይም በቁጣ ተነሳ። ኡራኤል ማለት ይቅር ባይ ትዕግስተኛ፣ ሚካኤል ማለት ድንቅ ነገር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የሰማይ መላእክት ሁሉ ከምድር እስከ ሰማይ ክንፋቸውን ዘርግተው በመፍራትና በመንቀጥቀጥ የመስቀሉን አካባቢ ወይም ዙሪያ በውስጡም ደግሞ በውጭም ክንፍ ለክንፍ ገጥመው መሏት። የአይሁድን ስድብና ደግሞ ውርደትን የታገሰ ስለ ሰው ፍቅር ለኛ ብሎ የታመመውን የሞት በጌታችን መስቀል ፊት መላእክት ወደ ኋላቸው ደግሞ ወደቁ። 6 ሰዓት በሆነ ጊዜ ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብትም ከቦታቸው ወደቁ። የአይሁድ ፋሲካ ጨለማ ሆነ። ከዚህ በኋላ ሆምጣጤ ከሐሞት ጋር ቢያጠጡት ቀምሶም እምቢ አለ። ኤሎሄ ኤሎሄ አለ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ከቀኑ 6 ሰዓት በሆነ ጊዜ አባቱ የልጁን ጩኸት ሰምቶ ሕሊናው ራራ። በልጁ ምክንያት ይህችውም ዓለም ሊያጠፋት ወደደ። ዳግመኛም አባት ሆይ ይህን ሥራ የሚሰሩት ባለማወቅ ስለሆነ ይቅር በላቸው እያለ ወደ አባቱ ወደ እግዚአብሔር አብ ጸለየ ወይም ደግሞ ለመነ። ይህንም ደግሞ በመናገሩ ከአይሁድ ወገን ጥቂቶቹ አመኑበት። 9 ሰዓት በሆነ ጊዜ ኢየሱስ በቃሉ ጮሆና ነፍሱን ከሥጋው ለያት። ያን ጊዜ 500 ባልደረቦች የተባሉት ደግሞ ሙቱናን ከመቃብራቸው ተነስተው አምላክነቱን መሰከሩለት። አይላፍ መላእክት ይጋርዱለታል። ሚካኤልና ገብርኤል፣ ኡራኤልና ሩፋኤል ስለ ሰው ልጅ ምሕረትን እየለመኑ ይሰግዱለታል። ወልድ ዋሕድ ከእመቤታችን ከድንግል ማርያም ሰውነቷን አንጽቶ ደግሞ ሥጋዋን ቀድሶ የለበሰውን ደግሞ ሥጋ እንዳይዳስሱት የሚርዱና ደግሞ የሚንቀጠቀጡ ዓይናቸው ብዙ ክንፋቸው 6 የሆኑ ሱራፌል ኪሩቤል በሚያምር መዝሙር እየዘመሩ አንድ ገዢ ለሆነ ለሶስትነቱ ደግሞ ሰገዱ። ከመቤታችን ከድንግል ማርያም በለበሰው ሥጋ ታመመ፣ ሞተ። በመቃብርም ውስጥ 3 ቀንና 3 ሌሊትም አደረ። ፀሐይ ከመግባቷ ወይም ደግሞ ከመጥለቋ በፊት ከአይሁድ ወገን የሚሆን አንድ ወታደር መጥቶ ቀኝ ጎኑን በጦር ወጋውና ስለ አዳም ጥምቀትና ስለ ሁላቸው ሕይወት ከቀኝ ጎኑ ደምን ውሃ ፈሰሰ። መልአኩ ኡራኤል የአምላካችንን የጌታችንን ደም በብርሃን ጽዋ ተቀብሎ ደግሞ መጋቢት 27 ቀን በብርሃን መነሳንስ ደግሞ በመርጨት ዓለምን ሁሉ ደግሞ ባረከ፣ ቀደሰ። የፍጥረት ሁሉ አምላክ ለሆነ ፈጣሪያችን ዛሬም ዘወትርም እስከ ዘላለሙ ድረስ ለሱ ክብር ምስጋና ይገባል። አሜን። ጸሎት በረከቱ ከኔ ከኃጥኡ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ነው።
እጁ ሽባ የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበረ። ከዕለታት በአንድ ቀን ኢጲስቆጶስ ደቅስዮስ በተጨማሪ ያከብረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ኡራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተ ክርስቲያን ሄዶ ገባና ያ በሽተኛ ከቅዱስ ኡራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካሙ ብዛት በጣም ያለቅስ ጀመረ። ያን ጊዜ ቅዱስ ኡራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑን ባየው ጊዜ ፈርቶ ደነገጠና በምድር ላይ ደግሞ ወደቀ። ቅዱስ ኡራኤል ጋኔኑን ይዞ በግልጥ ደግሞ ገረፈው፣ ደበደበውም። ትንሽ ቆይቶም ደግሞ ከእንግዲህ ወዲህ ይህን ሰው ታሰቃየው ዘንድ ሁለተኛ ትመለስበታለህን አለው። ያም ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ደግሞ ብመለስ የአምላክህን የአንተን ቅጣት ወይም ደግሞ መቅሰፍት ለዘላለም በእኔ ላይ ደግሞ ይፈጸምብኝ አለው። በዚህ በኋላ ቅዱስ ኡራኤል ያን ሰው በፍትህት ያህንን ያየኸውን ተአምር እግዚአብሔር እንዴት እንዳዳነ ለሰው ሁሉ ተናገራለሁ። ሰውየውም ከቤተ ክርስቲያኑ ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ኡራኤል ያደረገለትን ተአምር ተናገረ። ስለዚህ ነገርም ደግሞ የሰሙ ሁሉ እግዚአብሔርን ፈጽመው አመሰገኑት። ከዚህ በኋላ ይኸውም ሰው ደግሞ በመላ ዘመኑ ሁሉ የመላእክት አለቃ የቅዱስ ኡራኤልን ቤተ ክርስቲያን ደስ እያለው ደግሞ ሲያገለግል ኖረ። ለእግዚአብሔር ለእናቱም ለድንግል ማርያም ለዘላለም ክብር ምስጋና ይሁን። የቅዱስ ኡራኤል ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለሚልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁም ሁላችሁ ለአንድ ደቂቃ ወጣ ብላችሁ ሼር እያደረጋችሁ ትመለሱ ዘንድ በስላሴ ስም አሳስባለሁ። ከዚህ በመቀጠል ደግሞ መልክአ ኡራኤልን በአማርኛ አነባለሁ። ሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ኡራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ የሰፍሯል ምሕረትን ይዞ በዙሪያ የሰፍሯል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ኡራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይስፍሯል ምሕረትን ይዞ በዙሪያ ይስፍሯል ምሕረትን ይዞ ከነበልባል እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ኡራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ
በዙሪያ ይስፍራል ምሕረትን ይዞ በዙሪያ ይስፍራል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለሊቀ መልአኩ ለቅዱስ ኡራኤልና ለጻድቁ አባታችን ለአባ እንጦንስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። እግዚአብሔር ቢረዳ ለኔ የማንበብን ጸጋ ለኔና ለናንተ የማስተዋልን ጥበብ ሰጥቶን የድርሳነ ኡራኤል ዘመጋቢት 22 የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ከኔና ከናንተ ከሁላችን ጸንቶ ለዘላለሙ ይኑርና በመጋቢት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። ከሃዲዎች ወይም ተንኮለኞች የሚሆኑ 3 ነገስታት ነበሩ። ስማቸውም አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛውም ደግሞ ናምሩድ በምዕራብ ክፍል የሚገኝ፣ ሶስተኛውም ሰናኦር የሚባል በአዜብ ክፍል የሚገኝ ነው። እነዚህም 3ቱ ነገስታት በምድር ሁሉ ላይ ነገሱ። ጠላቶቻቸው ሁሉ ቀጥቅጠው የገዙና ከስልጣናቸው በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው ደግሞ በፀሐይ ብርሃን፣ ሶስተኛውም በቢኤል አምሳል በተሰራ ድንጋይ የሚሰግድ ነው። ሕዝቡም የታወቁት ጣዖታትን ተሸክመው ይነሳሉ። የጣዖታትንም ስም ዳጎንና ቤል፣ አቴናና አጵሎን፣ አቅማንድሮስና ወሮማርዴዎስ፣ ኤሬቅስሊስና ፌጎር፣ ሚሳቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሾችም አውራስና ናዝሬት፣ የጣሪዮ ሄልያሴፍ፣ ድብራንና ደግሞ ሄልዶን እያሉ ስማቸውን በመጥራት
ለኮከቡ ስዕል ደግሞ ይሰግዳሉ። ጠንቋዮችም ወይም ደግሞ ሟርተኞች ከሰናዖር ሰዎች ላይ የእግዚአብሔር መቅሰፍት እስኪወገድላቸው ድረስ ይጮሃሉ። ከዚህ በኋላ ውስጧ በወርቅ ቀለም የተጻፈ ቁልፍ በመልአኩ በኡራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ያችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናዖርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥ አኖሯትና 3 ዓመት ከ8 ወር ተቀመጠች። ከዚህ በኋላ ናምሩድ እግዚአብሔርን ወደማያውቀው ወደ ሰናዖር ወደ ሳሮግ አወዳደቋ በተመሳቀለ ጎዳና ወይም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኛውን ላከ። ሰናዖርና ሳሮግ ይህን ነገር ሰምተው እርስ በርሳቸው ይህ ነገር ምንድር ነው? የረቀቀ እጹብ ድንቅ ነገር ነው ተባባሉ። ሰናዖርም ወደ ናምሩድ የዚያችን መጽሐፍ ሁኔታዋን ማኅተሟን እናያት ዘንድ ላክልን ሲል ደግሞ ልጆቹን ላከ። ልጆቹም ይህን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛ ሰጠው። መልእክተኛውም የሰናዖር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አሕዛብና ሰካሮች ፍላጎታቸው ዘፈን ነውና ይህን ሥራ ግን ደግሞ በደጋግ ሰዎች ዘንድ እንደ ወንጀል የሚቆጥር ነውና ለእኛም በውጭ ብልሆች ወይም ደጋግ ይመስሉናል። ውስጣቸው ግን አመፃና ፍትህ ማጉደል ከንቱ ነገርን የተመሉ ናቸው። ሰናዖርና ሳሮግ ወደ ጥንት ነገራቸው ተመልሰው ያችን መጽሐፍ አነበቧትና ንጉሥ በሰማይ ላይ እንዳለ ይኸውም የሚነክሰው የብርሃናት ገዢ አብ ሲሆን ወልድም የሚነክሰው ከአብና ከመንፈስ ቅዱስ ጋር መንፈስ ቅዱስ ከአብና ከወልድ ጋር ሆኖ የሚነክስ አለ የምትል ናት። ሦስቱ ነገሥታት ጽሑፉን አይተው ልባቸው ተቃጠለ፣ ፊታቸውን ቧጠጡ፣ ጸጉራቸውንም ነጩ። ከዚያም በሐሳባቸው በላያችን ላይ ንጉሥ ካለ እኛ ጋር ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይቅጠመን አሉ። የመንግሥቱን ግዛት ቢከቡት አንዱ እንኳን ደግሞ ከእጃችን አያመልጥም። ብናሸንፈውም ይቅርታ እናደርግለታለን። ወደ ሀገራችንም ገብተን ማለት ወደ ሰማይ ወጥተን በሀገራቸው ደግሞ ቋንቋ እንጣላቸዋለን፣ እንጋደላቸዋለንም ተባባሉ። ወደ ሰማይ የሚወጣና ወደ ምድር የሚያወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባቻ ወይም በመጀመሪያው ዕለት መሰረቷ በማይናወጥ በአለት ላይ ደግሞ ግንብ መስራት ደግሞ ጀመሩ። ሳሮግና ናምሩድ ሰናዖርም ሦስቱ የአሕዛብ ነገሥታት ግንቧን በሮቿን ለመስራት በሜትር ተከፋፈሉ። ከፍተኛ የሆነች የግንቧንም ሥራ ወጪውንና ውስጡን ደግሞ የሚያከናውኑ አዋቆች ቁጥር 17,000 ናቸው። እንጨት እየቆረጡ በልክ በልኩ ለማዘጋጀት የተመረጡት አዋቆች ከሆኑት ከሴቶ ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጁና ድንጋይም እየጠረቡ ለሚያቀርቡ ወይም ደግሞ ለሚገነቡ ገንቢዎች፣ ለእንጨት አናጺዎች አዋቆች 15,000 ሹሞች ሾሙ። እንዲሁም ደግሞ ከቆላው ምድር ደግሞ የተቆረጠውን ደግሞ የማይነቅዝ እንጨት ለሚሸከሙ 12,000 አዛዞችን ደግሞ ሾመላቸው። ከበረሃው ውስጥ ደግሞ የወደቁትን ደረቆችን እንጨቶችን
የሚነሰንሱ 11,000 ታላላቅ አዛዦችን ደግሞ ሾሙ። እሊህም ጠንካሮችን ወፍራሞች የሆኑ እንጨቶች ጽናታቸው ደግሞ ወይም ጥንካሬያቸው ጥላቸው ደግሞ የሚያምር ደግሞ በቅመም ደግሞ ተራራ ላይ ደግሞ እንደሚኖሩ እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት የሹመት ቦታቸው ተሰማሩ። ስለ ምግባቸውም ደግሞ ከዚያ ስንዴና ምስር እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን ደግሞ በየክፍላቸው መደቡላቸው። የተዘጋጀውን መብሉንና መጠጡን እየተቆጣጠሩ ደግሞ የሚያስቀርቡላቸው አዛዦችን ሾሙላቸው። ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። የግንቧን ማዕዘን በሜትር እየለኩ ተከፋፍለው ደግሞ በየድርሻቸው ደግሞ ግንቡን በማስረዘም መስራት ደግሞ ጀመሩ። ወደ ሰማይ የመወጫጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቆች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንብ ገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይም የተመኘ ከነሱ በቀር ማን ነው? ከሰማይም ወደ ምድር መውረድ ልማድ ነው። ሰማያውያን መላእክት ወደ ፈለጉት ይወጣሉ ይወርዳሉና። ቀደምት ከሆኑት የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗል ወይም በትዕቢት ተሞ ታጅሯልና። የልብ ትዕቢት እግዚአብሔርን ይቃወማል ሲል መጽሐፍ እንደተናገረ የሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፍቃዱን ለሚፈጽምለት ሁሉ ወዳጅ ስለሆነ ፍቃዳቸው እስኪፈጸም ድረስ እሺ በጀ ብሎ ደግሞ ይታዘዝላቸዋልና። እግዚአብሔር ግን በየተሰማሩበት ይህ ሥራ የኔ ድርሻ አይደለም፣ ሰራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹ ከምድር ወይም ወደ ላይ ደግሞ በጣም ሲርቁ ከታች ድንጋይና ጭቃ የሚያቀብላቸው በቦታው ታጣ። እግዚአብሔር የተንኮለኞችን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና። የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐይ ዋይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽራሪያም የተሳለ ጦራቸውን ይወረውሩ ጀመረ። የበጎ ሥራ ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገስታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ነበረ። እነሱም ከሦስቱ ነገስታት አንዱን ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉ ደግሞ ጀመረ። ከዚህ በኋላ የእግዚአብሔር መልአክ ኡራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሰረቷ ነቅሎ አፈረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ደግሞ ስላደረገ ለወሬ ነጋሪ ሰው እስኪጠፋ ድረስ ሰራተኞቿ ወይም አናጺዎቹ ገንቢዎቹና የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግስቱ ምስጋና ይገባል። በፍጹም ጠላቶቹ ላይ ደግሞ አምላካዊ ኃይሉን ያሳየን አምላክ እስከ ዘላለም ስሙ ከፍ ከፍ ይበል፣ አሜን። የፍጥረታን ሁሉ አምላክ የሚሆን አምላካችን አባታችን አዳም ባሪያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፋት በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸውና በየሹመታቸውም ደግሞ ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባዩ ቆመው አሸናፊ የሚሆን እግዚአብሔር ይመስገን ያመሰገኑም ደግሞ ነበረ። ስለዚህ እግዚአብሔር እርሱ ይቅርታን ምሕረትን እንደወደደ መጠን ደግሞ ሚካኤልና ገብርኤልን ምሕረትን ደግሞ ለሰው ልጆች ደግሞ ማማለድን ስለሚወዱ ከፍ ከፍ አደረጋቸው።
አዳምን ከፈጠረው በኋላ የ99 ነገደ መላእክት ስማቸውን ገለጠ። ስማቸውም የማይታወቅ ሰውን በአደራነት የተቀበሉና ደግሞ በጠባቂነት የተመደቡ እልፍ አእላፍ የሚሆኑ የብዛታቸው ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክት አሉ። ከዚህ በኋላ ኡራኤል በየጊዜው በግልጽ እየተነሳ ለሰው ልጆች ምሕረትን ለማሰጠት ዘወትር ስለኛ አጥብቆ ይለምናል። የሰማይ መላእክት ስለ ሰውና ስለ እንስሳት ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁል ጊዜ ምሕረትን ይለምናሉ። ሚካኤል በየዕለቱ ምሕረትን ይለምንም ዘንድ ደግሞ በኃይሉ አምላክ ደግሞ በስተቀኝ ይቆማል። ገብርኤል አቤቱ ጌታዬ ሆይ ፍጥረትን ፈጽመ ይቅር በል እንጂ አታጥፋ፣ ቃል ኪዳን ሐሰት አይደለምና ለወዳጅ ለአብርሃም ለልጁ ለይስሐቅ እንዲሁም ለባለሟልህ ለሆነው ለያዕቆብ የሰጠውን ቃል ኪዳንን አስበ ለነሱ ያደረከውን ለእነዚህ ደግሞ አድርግላቸው፣ ማራቸው፣ ይቅር በላቸው እያለ ይማልዳልና በእናት በማርያምና በመጥምቁ ዮሐንስ ቅዱሳን በሚሆኑ በመላእክቶች ሁሉ ብለ በመስቀልህ ኃይል እርዳን። ከፊት በምንቆምበት ጊዜ አቤቱ አታጋልጠን ወይም አታሳፍረን። ዳግመኛ መላእክት ለኃጥአን ይቅርታ እስኪደረግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ኡራኤል ከአንደበቱ ምስጋና አይለይምና የእግዚአብሔር ኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉህ የማያንቀላፋ ጸሎት ከአፍ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌሊት ተቀን ደግሞ ይለምናል። ሁሉንም የሚገዛ እግዚአብሔር የኡራኤል አምላክ ይቅር በለኝ ብሎ አንዲት ቃል ቢናገር በራሱ ላይ ደግሞ አክሊልን አቀናጀዋለሁ፣ ዕድሜውም ደግሞ አጭር ቢሆን አስረዝምለታለሁ ብሏልና ከሞተም በኋላ በባህር እሳትና አስቸጋሪ አይነት ያለውን ደግሞ ጆሮ ያልሰማውን የጻድቃን ነፍሳት ደግሞ ከሚያደርጉበት ደግሞ ከዚያ በሕይወት አገር ደግሞ አኖረዋለሁ። ትሕትናውንና በቅንነት ለመልእክቱ ደግሞ ታዛዥ መሆኑን አይቶ እሱ የእውነት ፈራጅ ጌታ በዚህ ይወደዋልና ኡራኤል የቅዱሳንን ሁሉ ጸሎትና መስዋዕት ደግሞ ለማሳረግ በጌታችን ዙፋን ፊት ለፊት ደግሞ ይቆማልና ዳግመኛም ሁሉን የሚገዛ እግዚአብሔር ተስፋ የሌላት። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ አባ እንጦንስ ገድላቸውን በሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፈቃድ ይሁንልን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አምኜ የአባታችን የአባቶች ቅዱሳን መነኮሳት አባ እንጦንስ የዓለም ብርሃን እንደ ፀሐይ የገዳም መብራት በአርብ ቀን የሚነበብ የፍጥረታት ቀዳሚ አዳም የተፈጠረበት እንጽፋለን እናነባለን። በጸሎቱ የምትገኝ በረከት በቀዳሚ ምንኩስናው የምትገኝ ስጦታ የወንጌል ልጆች ሕዝበ ክርስቲያን የክርስቶስ ቤተሰቦች በሁላችን ላይ እስከ ዘላለም ይደረግልን ይሆንልን። ሀገራችንን ኢትዮጵያን በጽኑ ሰላም ያኑርልን ይጠብቅልን ለዘላለሙ አሜን። ዕለተ ዓርብ የፍጥረት በኩር የፍጥረት ቀዳሚ አዳም ተፈጠረ። ጌታው ፈጣሪውም አዳምን በደስታ ቦታ ደግሞ አኖረው። ከአዳም የዓለም ፍጥረት ሰው ሁሉ ተፈጥሮ ምሳሌውም የምንኩስናን ተቀዳሚ የአባቶች ቅዱሳን መነኮሳት አባት አባ እንጦንስ የዓለም ብርሃን እንደ ፀሐይ የገዳም መብራት የምንኩስናን ጀማሪ የሆነ ከአዳምም የዓለም ፍጥረታት ሰው ሁሉ በምድረ ዓለም ይበዙ ይባዙ
ምድርንም ይሞሏት ዘንድ ተፈጠሩ። ምሳሌውም የምንኩስናን ቀዳሚ ምንኩስናን ጀማሪ የቅዱሳን ደሞ አባቶች መነኮሳት አባት አባ እንጦንስን የዓለም ብርሃን የገዳም መብራት በልዑል አማካሪ ቅዱስ ሚካኤል የመላእክት አለቃ እጅ የሆነ ደግሞ ምንኩስናን በሁለት ወገን ድንግል የሆነች ቅድስት ድንግል ማርያም የአምላክ እናት መወለዱን መጠመቁን አምነው ለሚጠሩት ክብርን ሞገስን ትሕትና ልዕልናን ቅድስናን መንፈስ ቅዱስንም ሃይማኖትን የሚያጸና ሆነናል። እንዲህ ያለ ክብር ሆነናል። ለንጹሐን ልጆችም አጋንንትን ድል የሚነሱበት ሆነላቸው። ወደ አዳምና ወደ ሚስቱ ሔዋን ክደት እንናገር። ፈጣሪያቸው በእነሱ በልጆቹም እንዲህ እያለ አዘዛቸው። ወዛችሁ ተንጠፍጥፎ ብሉ፣ እሾህ አሜኬላ ይውጋችሁ። በመስቀል ተሰቅዬ ደሜን አፍስሼ እስካድናችሁ የአባቶች ቅዱሳን መነኮሳት አባት አባ እንጦንስን የዓለም ብርሃን የገዳም መብራት በመልአኩ ቅዱስ ሚካኤል የመላእክት አለቃ እጅ የተገኘ የቀደመ ምንኩስናን ለልጆቹ ቅዱሳን መነኮሳት በብዙ ድካም በስግደት ወዝ በማፍሰስ በውርጭ በሐሩር ፈጽመው በዓትን በማጽናት በንጽህና በመኖር በሰላም በፍቅር በሰላም ሆነን ያለ ፍቅር ግን ድካማችንን ሁሉ ከንቱ ነው፣ ጠቃሚነትም የለውም። ይንዑድ የብፁዕ አባታችን የአባቶች ቅዱሳን መነኮሳት አባት አባ እንጦንስ የዓለም መብራት የገዳም ብርሃን እንናገር እናስተምር። ሥርዓት ጠቃሚነቱን እኛ ልጆቹ መነኮሳት ርዕሳነ ሊቃነ ጳጳሳት ኤጲስቆጶስ ካህናት ዲያቆናት ሁላችን የሥርዓተ ምንኩስናን የአባታችን የአባ እንጦንስን በቅድምና የተገኘ ጠቃሚነቱን እናስተምር። አስቀድመንም ሥርዓትንና ሕግን የምታጸና ፍቅርን እንያዝ። ሥርዓትን ሁሉ ስለምታስፈጽመን ዳግመኛም አጽንኦ ደግሞ በዓትን ብትሕትናን ንጽሕናን አርምሞንን ትዕግስትን ያለ ጥርጣሬ ሃይማኖትን ማጽናትን ስለምታስፈጽም ፍቅርን ገንዘብ እናደርገ። ነገር ግን ስለ ምሕረቱ ስለ ቸርነቱ ስለ ቅድስት እናቱ ስለ አባ እንጦንስ ወዳጅ ፈጣሪያችን ይቅር ይበለን። ሁላችንም የጥምቀት ልጆቹን ሕዝበ ክርስቲያንን አሜን። አባቶች መነኮሳት ሆይ ማታም ማለዳም አምላክ እንጦንስ እያልን እንማጸን። ብፁዓን መነኮሳት ልጆች የገዳም አጥቢያ ኮከብ በፈጣሪው ፊት እንደ ፀሐይ የሚያበራ አባታችን አባ እንጦንስ በምሳሌ ይህን አስተማራቸው። ኃላፊ ጠፊ የሆነ የዚህ ዓለም ንብረት ብዕለ ዓለም እንዳይማርካቸው አስተማራቸው፣ አጸናቸው። የዚህ ዓለም ንብረት ብዕል ጧት በልቶት በሰባት ያስፈልጋል፣ ለሶስተኛም ለማታ እራት ያስከልላል። የዚህ ዓለም ስርዓቱ በየሰዓቱ በየዕለቱ እንደዚህ ነውና በረከቱ ከኔም ከናንተም ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የከበረ የቅዱስ መነኮሳት በኩር አባ አንጦንዮስ የገዳም ኮከብ እንደ ፀሐይ የዓለም ብርሃን ልመናው በረከቱ ሀብት ረድኤቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ይኑርና አባታችን አባ እንጦንስ ያደረጉት ተአምር ይህ ነው። አንድ ሰው የአባታችን አባ እንጦንስን ቤተ ክርስቲያን ይሳለም ዘንድ መጣ። ቅዳሴም ከገቡ በኋላ ደረሰ። ካህኑም ቅድስቱን እየዞረ ያጠን ነበረ። ቅዳሴውም ፍሬ ቅዳሴ ደርሰው ስለነበረ ይህንን ምእመናን በፍሬ ቅዳሴ ሲገባ ባየው ጊዜ ቅዳሴው እስኪፈጸም አትግባ ብሎ ደግሞ አዘዘው። በድፍረትም እምቢ ብሎ ገባ። ያን ጊዜም ሁለት እግሮቹ እንደታሰረ ሆኖ ወደቀ።
ለሞትም ደረሰ። ወደ አባታችን አባ እንጦንስ በደልኩ እያለ አሰምቶ ጮኸ። ይቅር በለኝ ፈጽመህም ይቅር በለኝ አለ። ከአምላክህና ከአምላኬ ለንስሐ ያበቃኝ ዘንድ ልመናውም እንባውም እያፈሰሰ ነበረ። ለቅሶና ከእንባው ድካም የተነሳ ከዚያው ከወደቀበት አንቀላፋ። ከዚህም በኋላ ልመናን የሚሰማና ፍቃድን የሚፈጽም አባታችን አባ እንጦንዮስ መጣና ለምን በቅዳሴ ላይ ደፍረ የካህኑን ቃል ንቀ አቃለ ከዚህ ገባ? አሁንም ለቄሱ ንስሐ ንገር፣ ነፍስን አድን፣ ስጋም ጤና ትሆናለችም ደሞ አለው። ከእንቅልፉም በነቃ ጊዜ ከደዌው ተፈወሰ። ለቄሱም ኃጢአቱን ተናግሮ ንስሐን ተቀብሎ የተገሰጸውንም ለሰው ሁሉ ነገረ። በቅዳሴ በቁርባን ጊዜ ሰው ሁሉ ደፍሮ ወደ ቤተ ክርስቲያን እንዳይገቡ መላእክት እንደ ሻሽ ይነጠፉበታል፣ እንደ ቅጠል ደግሞ ይረግፉበታል፣ እንደ ግንድ ይረበረቡበታል። አባታችን አባ እንጦንዮስ ቤተ ክርስቲያኑ ውስጥ ይህን የተገሰጸ ተአምር አደረገ። ሁሉም ደግሞ ፍጡር በመፍራትና በመንቀጥቀጥ ይኖሩ ዘንድ ይህን ከፍ ያለ ደግሞ ስልጣነ ገንዘብ ከሆነ ከቸር ይቅር ባይ ፈጣሪው ተሰጥቶታልና አማላጅነቱ የበረከቱ ስጦታ ልመናውም ጋሻ አባታችን አባ እንጦንዮስ የቅዱሳን አባቶች አባት የአምላኩ ቸርነት ከሁላችን ከወንጌል ልጆች ሕዝበ ክርስቲያን ጋር ይደርብን ለዘላለሙ አሜን ይደረግልን። የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም በእውነት ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ክፉን የሳጥናኤል መንፈስ ሁሉ ይሰርልን። አስሮም ከእግራችን በታች ቀጥቶ ይጣልልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርኀ መጋቢት 22 ቀን የሚነበበውን በስላሴ ስም አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታይ አድማጭ ተመልካቾቻችን ሁላችሁም በቅዱስ ዑራኤል ስም ሼር ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በቅዱሳኑ ስም እለምናችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 22 በዚህ ቀን ደግሞ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህንን ደግሞ ስለ እርሱ ደግሞ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብ በክርስቶስ ስለ ተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ደግሞ ያስራል፣ ውርንጫውንም በወይን አረግ ደግሞ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋራ ነው፣ ስራውም ደግሞ በፊቱ የተገለጠ ነው፣ በአህያ ግልገል ላይ ደግሞ ይቀመጣል አለ። አብርሃምም የሰሌን ደግሞ ዝንጣፊ ይዞ መሰዊያውን ደግሞ በዞረ ጊዜ ይህችን ዕለት ደግሞ ተላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ደግሞ ጠራት። ዳዊትም የሕፃናትን ደግሞ ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም
የሕፃናትን አንደበታቸው ተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርጉዛቸውም ደግሞ በእጆቻቸው ውስጥ ነው አለ። ደግሞ መተኪያዎችሽን ደግሞ አስፈታሽ፣ ድንኳኖችሽን ዘርጊ ያለም ደግሞ አለ። ይህንን የትንቢት ነገር ለመፈጸም በክብር ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ ሀገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት አህያ ግልገል ደግሞ ታገኛላችሁ፣ ፈተታችሁ ደግሞ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸውም አገኙ። የአህያውን ግልገል ፈቱ። ጌቶቹም ደግሞ ለምን ትፈታላችሁ አላቸው። ጌታው ይሻዋል አሉ። ወደ ጌታም ኢየሱስ ይዘው ሄዱ። ልብሳቸውን ደግሞ በአህያው ግልገል ላይ ደግሞ ጎዘጎዙ። ጌታንም አስቀመጡት። ቅጠል ቆርጠው ደግሞ በመንገድ ላይ ደግሞ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ደግሞ ያነጠፉ አሉ። በፊት በኋላ የሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው ደግሞ አሰምተው ደግሞ ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ደግሞ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ደግሞ ከ12ቱ አርድእት ጋራ ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ደግሞ ተራበ። ከሩቅም ቅጠል ያላትን በለስ ደግሞ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷን በደረሰ ጊዜ ከቅጠል ብቻ በቀር ደግሞ ያገኘው ሌላ የበለስ ወራቱ ደግሞ አልነበረምና ለዘላለም ከአንቺ ፍሬ የሚበላ አይኑር አላት። ወደ ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደሱ ገባ። በምኩራቡም ግቢ ደግሞ በሚገባበት ባዩትም ያስወጣ ጀመረ። የለዋጮችንም ሰደቃቸውን ደግሞ ገለበጠ። እርግብ የሚሸጡትን ወንበራቸውን ወደ ምኩራብ ለንግድ ደግሞ ገንዘብ ይዘው እንዳይገቡ ደግሞ ከለከለ። ቤት ደግሞ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ አለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ ደግሞ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም ደግሞ እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጡ ደግሞ በሰሙ ጊዜ የሰሌን ዛፍ ደግሞ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ደግሞ ወጡ። በእግዚአብሔር ስም ደግሞ የሚመጣ ከአርያው የተገኘ መድኃኒት የኢየሩሳሌም ደግሞ የእስራኤል ንጉሥ የተባረከ ነው እያሉ ደግሞ እየጮሁ ተቀበሉት። ጌታችን ኢየሱስ ክርስቶስ የአህያ ግልገል አገኘ፣ ተቀመጠበት። እንደ ተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደግሞ ደቀ መዛሙርቱ ይህን ነገር አላወቁም ነበረ። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህ ተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲህም አደረጉለት። አልዓዛር ብሎ ከሙታን ለይቶ ደግሞ እንዳስነሳው ባስነሳው ጊዜ ደግሞ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት። ያደረገውን ተአምራትን ሰምተዋልና የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱን የካህናቱን አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ርበህ ደግሞ ጥቅም እንደሌለ አታውቁምንም? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨት ቅጠሎች እየቆረጡ በመንገድ ውስጥ ደግሞ ጎዘጎዙ አሉ እንጂ ሉቃስም ደግሞ ቅጠልን ወይም ደግሞ ሰሌንን አላወሳም። ሲሄዱ ደግሞ ልብሳቸውን በመንገድ ላይ ደግሞ የጎዘጎዙ ነበሩ አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም የሰሌን ዛፍ ላይ ደግሞ ዝንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብጽ በወረደ ጊዜ ከእናቱ ብሩክት ደግሞ ከቅድስት ከሆነች ከእመቤታችን ከድንግል ማርያም ጋራ እስሙናይ ደግሞ ከሚባል አገር ደረሱ። ከዚያንም ደግሞ ሰሌን ደግሞ አገኙ። ጌታችንም ከስሯ ደግሞ ተነቅላ
ሂዳ ደግሞ በደብረ ዘይት ላይ ደግሞ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳ በዚያ በደብረ ዘይት ደግሞ ተተከለች። ከእርሷ ወስደው ደግሞ የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችን የሆሳናን ዑደት ደግሞ በአሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱ ምስጋና ይሁን፣ በእኛ ላይም ደግሞ ይቅርታው ቸርነቱ ይደረግልን ለዘላለሙ በእውነት አሜን ይደረግልን ያለ ሐሰት። በዚህች ዕለት የከበረ መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህ አባት የቤተ ክርስቲያን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት ደግሞ የነበሩ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመ ጊዜ ደግሞ ከመናናውያን ከአርዮሳውያን ተኩላዎች በመልካም አጠባበቅ ደግሞ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርድቄ በተሰበሰቡ ጊዜ ይህ አባት ከዚህ ደርሶ አርዮሳውያንን ተከራከራቸው። ምላሽ አሳጥቶም ደግሞ አውግዞ አሳደዳቸው። አካክዮስንም ደግሞ ከቂሳሪያ አገረ ስብከቱ መንበር አሳደደው። አካክዮስም ደግሞ ወደ ታናሽ አርዮሳዊ ወደ ሆነው ቆስጠንጢኖስ ሄዶ በማህበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደደው። ሌሎችንም ብዙዎች ኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ደግሞ ከተማ ሄዶ ከሀገሩ ኤጲስቆጶስ ከስልዋስና ጋራ ደግሞ ተገናኘ። ከእርሱም ተራዳው ደግሞ ጥቂትም ቀኖችም ከእርሱ ዘንድ ደግሞ አስቀመጠው። በሉክያኖስ ደግሞ ስብሰባ በሆነ ጊዜ ደግሞ ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካክዮስንም ደግሞ አወገዙት፣ ረገሙትም። ዳግመኛ ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ደግሞ በሰራበት ንጉሥን ወታደሮች ሁሉ ከዚህ ካለበት አሳደደው። ከዚህም በኋላ ደግሞ ይህ መናፍቅ ደግሞ ቁስጥንጢኖስ ሞተ። ልጁ ደግሞ ሶስተኛው ቁስጥንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበሩ ጵጵስናው መለሰው። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉንም መለሳቸው። ይህ አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ደግሞ ቴዎዶሲዮስን በነገሰ ጊዜ ስለ መቅዶኒዮስ፣ ስለ ሰባሊዮስና ስለ አቡሊና ሪዮስ በቆስጠንጢንያ 150 ኤጲስቆጶሳት በአንድነት ሰበሰበ። ይህ አባት በጉባኤው ውስጥ አንዱ እርሱ ነበረ። መናፍቅንም መመለስን እምቢ በአሉ ጊዜ ከወገኖቹ ጋር ደግሞ ረገማቸው፣ አውግዞም ደግሞ ለያቸው። ሃይማኖትን ያቀኑ ደግሞ 318 በሰሩት በጸሎተ ሃይማኖት ላይ ደግሞ ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ። የባህሪ ገዢ የሚሆን በሚያድን ደግሞ መንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋራ እንሰግድለታለን፣ እናመሰግነው። በነቢያት አድሮ የተነገረ ሐዋርያት ሰብስበው ደግሞ አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽሕት ጽንዕት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ለዘላለሙ ሕይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትን ተገሳጸን ደግሞ ደረሰ። ሁለተኛም ስለ ጸሎተ ሃይማኖት፣ ስለ ተርጓሜው፣ ሌላ ደግሞ በውስጡ 18 ያህል ድርሳን ያለውን መጽሐፍ ደግሞ ደረሰ። እርሱም ደግሞ ጥበብን እውቀትን ደግሞ ሁሉ የተመላ እጅግ ደግ እጅግ ደግሞ የሚጠቅም ሆነ። ጵጵስናውም ደግሞ መንበረ 33 ዓመት ከኖረ በኋላ በሰላም አረፈ። በጸሎትና በምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ ከደመና በታች ያዋልብን። ታመው በሆስፒታል የሚጨነቁትን፣ ታመው በቤታቸው፣ ታመው ደግሞ በጸበል ስፍራ ያሉትን፣ ታመው ጠያቂ አጥተው በመንገድና በስደት ዓለም ያሉትን ሁሉ እግዚአብሔር በእውነት ፈውስን ይላክላቸው። ከቅዱሳኑ በረከት ይላክላቸው። ከቅዱሳኑ በረከት ይላክልን። ታስረው ፍርድ የተጓደለባቸው፣ ጠያቂ ዘመድ ወገን የሌለባቸው፣ ፍርዳቸው የተጓደለባቸውን ሁሉ እግዚአብሔር በእውነት መልአኩን ልኮ ያስፈታልን። ለሁላችንም ጾሙን ጾመ ድነት ያድርግልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችንን ያስፋልን። እኔንም ምእመናን በጸሎታችሁ አስቡኝ።
እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያሰርልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ የክርስቶስ ቤተሰቦች አነሳስቶ ያስጀመረን አስጀምሮን ያስፈጸመን እግዚአብሔር ክብር ምስጋና ይድረሰው። ይህንን ድምፅ ምስል የምትከታተሉ በሙሉ በቅድስት ሥላሴ ስም እጠይቃችኋለሁ። ሁላችሁም ለበጎ ፍቃድ በተለያየ ሶሻል ሚዲያ በዋትሳፕም በሁሉም የተለያየ ግሩፖች እየላካችሁ ለምእመናን በረከት አደርሱ። መልካም ዋሉ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባልሐነ እምኩሉ ኩይስ መዚያ ገድ መንግስት አይለሰ ያለ ዓለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባርክ። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ